ሲጀመር ዓለም ዋንጫ የሚበላው በፒኬ ነው። አንተ እንዳይከራከረኝ አንተ ሰው ብያለሁ። በቃ እንዲህ ነፍሴ ልትወጣ እንዲያለ እንዲህ ይቻላል እንዲህ? ወይኔ ጉዴ! ዋና ሮናልዶ ይደሰት እንጂ እኔ ያገባኛል እንዴ? ያንተ መላጣ ሰውዬ እንዲህ ተናንቀናል እንዴ? ሮናልዶን ጭራሽ ቀይረ ማስወጣት ጀመረ። ኩያ መሰለህ እንዴ? ይኸው ለዛሬ አፉ ብዬ ቀጣይ ጨዋታ እንደዚህ ደግማታለሁ እንዳትል ቆዳን ምልጥልህ ቋጣሪ ሸጣሪ ገብተተኛ አባቴ። ዳኛው ግን በጣም አጭበርባሪ ነው። ፋይናሊ ክርስቲያኖ ሮናልዶን በኖካውት ጨዋታ ላይ ጎል ማስቆጠር ችሏል። ያው በፔናልቲ ቢሆንም ከክፍት ጨዋታ እንግዲህ ቀጣይ ከስፔን ጋር ጎል ያስቆጥራል ወይስ አያስቆጥርም የሚለውን እናያለን። ምን አይነት ድራማቲክ የሆነ ጨዋታ ነው የተመለከትነው። ዋት አይ ሰከንድ ሃፉ እጅግ በጣም ያማረ ነበረ። ይሄ ጨዋታ ማለት ነው ላችሁ ድራማቲክ ነው ብላችሁ የምታስቡታ ስፔንና ፖርቹጋልን ደግሞ ምን ያህል ሞር ድራማቲክ እንደሚሆን መጠበቅ አልቻልኩም። ላሚን ያማል ከክርስቲያኖ ሮናልዶ። ዳኛው ማለት ነው ፖርቹጋል ሊይዛቱ ሞክሮ ነበር። 13 ደቂቃ የማይገባ 13 ደቂቃ ሁላ ጨምሮ ነበር። ነገር ግን በመጨረሻም ካምባክ ሰርታ ፖርቹጋል አሸንፋለች። 16 ውስጥ እንግዲህ ከስፔን ጋር የምትገናኝ ይሆናል። አባክ የሞት ፍርድ በስንት ጣሙ ያራዳ ልጆች ጠላት ይጨነቅ ረብስ እንደዚህ ሰቀቀን የሆነ ጨዋታ ደግሞ አለ እንዴ አንተ። ትናንት ሴኔጋል ጨጓራ የልጠው ነበር፣ የዛሬው ደግሞ በሰቀቀን ነው እንዴ። ያራዳ ልጅ ሌሊቱን እንዴ አንዴ እንዲህ ስከረባበተው ነው የጨረስኩት ጨዋታውን ነው የምልህ ማለት ነው። ያራዳ ልጅ እንዴ ረበለው። እኔ ቪቲኒያ ለምንድን ነው ቆይ የቀየረው መጀመሪያውንስ? ዛሬ በስማ ቬጋና ዲያዝ ወይኔ እኔ እንጃ እኔ ምን እንደምል ራሱ አላውቅም። ያራዳ ልጆች ኧረ ጭንቀት ረሰከከን ኧረ አለቅን። ሮናልዶ ኧረ ተሳቀን። እንቅልፉ ጠፍቶ ሁሉም አሁን እንዴት ነው የሚተኘው? ሻውን ከዚህ በኋላ ማለት ነው የአራዳ ልጆች። ለማንኛውም ሆኗል፣ ተሳክቷል። የአራዳ ልጆች ለሞሪድ ብናዝንም ተሳክቷል። እንግዲህ በሳማ በቆንጥር ባጋም በጋሬጣ በሾህ ተከባሃል ክርስቲያኖ ሮናልዶ። ወላሂ በሾህ ተከባሃል እንዳለ እከክ ቱሃን ብቻ ነው የሞላው እንዳለ ስብስብ ውስጥ ማለት ነው። ሲያስጠሉ ምንም ፖርቹጋል የማይመጥኑ ሰዎች ፖርቹጋል ራሱ ምን እንደመጣ አላውቅም። ብቻ አንተን አይመጥኑ፣ ያንተን ፓሽን ያንተን ድሪም ምናምን ነገር ምንም የማይመጥኑ የማይታገሉ ሰዎች ናቸው የሞሉት። ዋናው ማለፈ ነው። ከዛ ደግሞ የስፔንን ጉዳይ ደግሞ ያው ቀኑ ይፈተዋል። ምንም ማድረግ አይቻልም። ከእንዲህ እየታገሉ ነው መሄድ። አይዞ በቃ እየታገልክ ነው። ካሰብክበት ትደርሳለህ። በርታ አንበሳው። አዳሜ ቪዲዮን ድልት ወዲያው ትኝት ይኸውልህ፣ ሌላ ምንም ባስፈል የጨፈርክበትን ይኸውልህ ገብተህ ደልት። ከዛ ይኸውልህ ሌላ ምንም አማራጭ የለም። ይለያል። ሰማም የሚገርም ጨዋታ አየን። ድራማቲክ የሆነ ጌም የሚገርም እስከ መጨረሻዋ ደቂቃ ጨምሮ። ያለ ሮናልዶ ፖርቹጋሎች ያስፈራሉ። ሮናልዶ አያስፈልግም። ሮናልዶ ከወጣ በኋላ ፖርቹጋል ተቀየረ። አዎ የሱ ደጋፊ ልትሆኑ ትችላላችሁ፣ ግን ያለሱ ግን ቲሙ ያምራል። ጎንዛሎ ራሞስ የሚገርም አጥቂ ነው። አነፍናፊ ጨራሽ አጥቂ እኮ ነው። ቦታውን ይዞበት ነው እንጂ ሮናልዶ። በተለይ ደግሞ በስማ የመጨረሻው የክሮኤሺያ ጎል አረ ለኔ ስቲል ጎል ነው። ምክንያቱም አጫውቶታል እኮ ቴስታ ነክቷል። የፖርቹጋሉ ተከላካይ ቴስታ ነክቷል እኮ ጎል ነው ለኔ። ጭራሽ ዳኛው ሄዶ እንኳን በደንብ ቼክ አላረገም። ኤኒዌይስ በዚህም በዛ ብላ እንግዲህ ፖርቹጋሎች ወደ 16 ውስጥ ገብተዋል። 16 ውስጥ የሚገናኙት ከስፔን ጋር ነው። ከስፔን ጋር እንደዚህ አይነት ጨዋታ ተስፋ የላቸው። ስፔን ቅጥቅጥ አርጋ ታባራቸዋለች። ሮናልዶ አሁንም ቢሆን ለኔ ቤንች መሆን አለበት። ፔናልቲ ስላገባ ደጎት ምናምን እንዳትለኝ በእናት። በእንደዚህ አይነት ሁኔታ በእንደዚህ አይነት ፐርፎርማንስ የትም አይደርሱም። የዋንጫ ቲም አይደለም ፖርቹጋል። ትንሽ ሮናልዶ ሲወጣ ግን ቲሙ ይሻላል። 2-1 ክሮኤሺያ ናባያት። ነገር ግን የመጨረሻው ጎል ግን ታከራክራለች። እስኪ የሚባለው እንሰማለን፣ አናላይሲስ ሲሰሩ እንሰማለን። ለኔ ግን ጎል ነው። ምክንያቱም ነክቶታል፣ የፖርቹጋል ተጫዋች ነክቶታል በቴስታ።
ክርስቲያኖ ሮናልዶ እና ፖርቹጋል ወደ ዓለም ዋንጫ 16 ውስጥ መቀላቀል ችለዋል። ዛሬ ምስጋና ለቫር ይግባው። በቃ ሌላ ምንም የምትሉት ነገር የለም። ሮናልዶ አግብቷል። ሌላኛውን ጎል ጎንዛሎ ራሞስ ነው ያገባው። የሚገርም ቴስታ ግን ክሮኤሺያ ማለት ነው በጣም ነፍ ኳስ ነው ኦፍ የተባለባቸው። የመጨረሻው ይሄ ነው ኦፍ ተብሎባቸው አስባችሁታል። 90 ፕላስ 10 ደቂቃ ተጨምሮ 104ኛው ደቂቃ ላይ አግብተውት ከዛ ይኸውላችሁ ይሄን ነገር ላስረዳችሁ። እዚህ ጋር ግራፉ ይታያችኋል። ይሄ አዲስ እግር ኳሱ ላይ የተጨመረ ኳሱ ራሱ ላይ የእግር ኳሱ የሚጫወቱበት እቺ ኳሷ ላይ የተጨመረች ሴንሰር አለች እና ኳሱን ተጫዋች ነክቶታል አልነካው የሚለውን ነገር ትክክለኛ ሰሚ አውቶሜትድ ኦፍሳይድ ቴክኖሎጂ የሚጠቀሙበት እና እዚህ ጋር የምትመለከቱት ግራፍ አለ አይደል? የዚህ ተጫዋች ሲነካው ይሄ ግራፉ ኳሱ እየመጣ አይደለ? እዚህ ጋር ወደ ላይ ወጥቶ የወረደው ኳሱ ነክቶታል። እዚህ ጋር ተጫዋች ነው። ከዛ ያው ይሄኛው ተጫዋች ኦፍሳይድ ፖዚሽን ላይ ነው። በዛ ምክንያት ነው የመጨረሻው የክሮኤሺያ ኳስ የተሻረው። ብቻ ግን ማለት ነው የሮናልዶ ደጋፊዎች እንኳን ደስ አላችሁ። እኔ አም ቬሪ ሃፒ። አስባችሁታል? እስከዚህ ሰዓት ድረስ እስከ 10 ሰዓት ሆኗል። እስከ 10 ሰዓት ቆይቼ ፖርቹጋል ደግሞ ተሸንፎ ይሄ እንትና የሚባለው ማነው ኮንሴሳው የሚባለው ልጅ ማለት ነው በቃ አጌንስት ሮናልዶ የሚጫወት ነው ይመስል እሱ ኳስ ነው መጨረሻ ላይ ኳሱን መያዝ እየቻለ ኮርነር ላይ ማለት ነው ጥግ ላይ ይመታው የእጁ ወጣ። የሱ ኳስ ተመልሶ ነው ይሄ ኳስ የገባው። ብቻ ሮናልዶ ደጋፊዎች እንኳን ደስ አላችሁ። ራውንድ ኦፍ 16 ላይ ከስፔን ጋር ይገናኛሉ። ስፔን እኔ በጣም ስፔን ይከብዳቸዋል። ብቻ ግን የሚያልፍ ከሆነ እንግዲህ የምናየው ይሆናል። ይህን ቪዲዮ ለሮናልዶ ደጋፊዎች በሙሉ አኩላችሁ። አው ግባና ውጣው ይላል እግዚአብሔርን። ቀጥሏል፣ ሁሉም ነገር ቀጥሏል። ምን አይነት ኧረ ግቫርዲዮል እግዚአብሔርን እንዴ! ምን አይነት ስራ ነው? እግዚአብሔርን ተቀይረ ገብተህ ለምን ልታሸንፉ እንዴ? አቻል ታረጉ አንተ። ወይኔ ስታገቡት እኮ አቻ ሲያረጉኝ የት ልግባ እንዴ? አንተ እኔ ዛሬ በመቆየት እኔ እንደ ዛሬ ተደስቼ አላውቅም እንዴ! አንተ ክሮኤሺያ ግን እግዚአብሔር ምን አይነት አስጨናቂ ቲም! ከባድ ነው። አሁን ግን ራሞስ ግን እኔ ለአንተ ቃል የለኝም። መጀመሪያም ስጡት እያልኩኝ ለምን በቃ ሮናልዶ ከወጣ በኋላ እሱ ነው ቁጥር ጋር ያለው በቃ ምንድን ያደረገው? ቀጣይ ስፔንን ሲጀምር ባለፈውም እዛ ኔሽንስ ሊግ ላይ ሰተናት ነው ዋንጫውን የበላ ነው። መደገሙ አይቀርም በእርግጠኝነት። ህልሙ ቀጥሏል። አሁንም ነው የምልህ። ወይኔ ማንን ተናግሬ ማንን ለእንትን ልበልሽ አሁን እግዚአብሔርን ቢስሚላ ፋሚሊ እንደዚህ ተጨንቄ አላውቅም። የንጉሱ ወዳጆች፣ የፖርቹጋል ወዳጆች አልሐምዱሊላህ በሉ። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩ። ለንጉሱ ስል ተጨነኩኝ እኮ እኔ ፖርቹጋልን በዚህ ልክ እኮ ተጨንቄ ማየት አልነበረብኝም እኮ ለሱ ብቻ ስል እኮ ነው። ኧረ ቢስሚላ ክሮኤሺያ በራሷ ጊዜ ተቃጥታለች። ፋሚሊ ግን ዛሬ እኔ ማርቲን ያ ሁላ መሀል ተጫዋች እነ ቡርኖ ምናምን ሲቀይር መሀሉን አይታችሁታል? ብልጫ እንዴት እንደተወሰደበት እንደው ሰራ እንጂ ቀያሪ ጎል አስቆጠረ እንጂ የንጉሱ መቀየር ራሱ ጠቅሟቸዋል ብዬ ነው የማስበው። ምክንያቱም እንደ ቡድን መጫወት ጀመሩ። ንጉሱ ካለ ያው አንድ ጎዶሎ በሉት፣ ምክንያቱም እሱ ስለማይንቀሳቀስ ኳስ እስከሚደርሰው። ሌሎቹ ግን ወጣቶች ስለሆኑ ይተጋሉና የእሱ መቀየር ጠቅሟቸዋል ብዬ አስባለሁ። ግን በጣም አስጨናቂ ነበር እሱ ራሱ እንደዛ ሲጨነቅ። ኧረ ቢስሚላ ለሱ እኮ ነው እኔ እኮ የሁላ ጥረት እንጂ እኮ ፖርቹጋል ምንም የለኝም እኮ ወላሂ ነው የምላችሁ። ኧረ ቢስሚላ ግን ከፔናልቲው በላይ ያችን ጎል አስቆጥሮ ያቺ ይሻለኝ ነበር። ፈረስተቹ የንጉሱ እንግዲህ ቀጣይ ከስፔን ጋር ነው። ግን ደስ ያላችሁ ሰዎች እንኳን ደስ ያላችሁ። በጣም ደስ ብሎኛል። የንጉሱ ወዳጆች እስቲ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። እናንተው ጨፍራችሁ በሁለት ለአንድ ፖርቹጋል ከክሮኤሺያ 5 የተረዳናቸው ነገሮች አልነገርኩም ነግሬህ አለሁኝ እኮ ያገባል ብዬ አይደለ? ነግሬህ ነበረ። ኦፍሳይዱን ኳስ እንዳለው ፔናልቲ 6 ፔናልቲ ለምን አያገባም? እኔ ይሞቀኛል ይበርደኛል ወይ እንዴት እንደምወድ ክርስቶስን 1000 ዓመት እንገሳ። አንተ ኖካውት ጎል አግብቶ አያውቅም። ሰላም በለው ማለት ሁለተኛ የተረዳ ነው ነገር። አንድ ውድድር ላይ ማለት ነው ረጅም እሄዳለሁ የምትል ከሆነ ሊግ በለው ሻምፒዮንሺፕ ምንም አይነት ውድድር ላይ ማለት ነው በረኛ መሰረታዊ ሰው ነው እና ዛሬ ዲያጎ ኮስታ ያደረገው ነገር ዲያጎ ኮስታ የሰራው ስራ ለዚህ ቲም እንዲህ የሚባል አይደለም። ምክንያቱም እንዴት ሲያስነጩት እንደነበረ ማለት ነው። ስንት ኳስ ነው አንድ ለአንድ ያወጣው ይህ ሰውዬ። ሶስተኛ የተረዳ ነው አንተ ራስ ሶስተኛ የተረዳ ነው አንተ አንጀዝባ ምን ሆነ ነው አንተ? ለፖርቱጋል ሲሆን መጫወት አይችልም። ያን ሁሉ ሰው ራሱ ሮቤርቶ ማርቲኔዝ ሲቀይር ይሄን እንከፋ የቀየረው ሸለፈት የሆነ ተጫዋች እንዴት ምን ሆኖ ነው እንደዚህ የሚጫወተው? ሁሉም ነገር ይበላሽበታል ሰው ጎሉ ሲገባ ማለት ነው።
ራፋኤል ያው ተጠግቶ መጣለታ። ፋርሳይድ ያለውን ተጫዋች አይዝም። ስንት ክሮስ ነው ያመለጠው? ስንት ኦፍሳይድ ሆነ ኳስ በሱ እኮ ነው እኮ ያለፈው። መጨረሻ ላይ ገባርዲዮል ራሱ ሲገባ ከሱ መስሎኝ ላብድ መውጣት ራሱ ነበር። በጣም የሚያስጠላ ጌም የተጫወቱ ዛሬ ኑኖ ሜንዴዝ። በኢየሱስ ክርስቶስ አፈር በላ። አራተኛ የተረዳ ነው። ቅያሬዎቹ ሰርተዋል። ዛሬ ቅያሬዎቹ ሰርተዋል። ምክንያቱም 4 ተጫዋች በአንዴ ሲቀይር ፓኒክ ላይ ይመስለው ፔናልቲ ወደ ተገኘ ምናምን። ነገር ግን ሩበን ኔቬዝም በርናርዶ ሲልቫ ሚድፊልዱን ለማረጋጋት ኳሱን ፕሮሰስ ለማድረግ ያስፈልጉ ነበር። እንዳለ ፖርቱጋል ክሬት የምታረጋቸው ኳሶች ከላይ በዲያጎናል የመጡ ረጅም ኳሶች ሆነው በሚፈጠሩ ስፔሶች ነው እንጂ ከሚድፊልዱ እየመጣ የነበረ ምንም ነገር የለም። ብሩኖ ፈርናንዴዝ እንደ ቤሊንግሃም ከተከላካይ ጀርባ ራኖችን እያደረገ ማስቆጠር ማግባት የሚችል አይነት ተጫዋች አይደለም። እሱ ማድረግ የነበረበት ክሬቲቭ ተጫዋች መሆኑን ያን ሲያረግ አለ ቪቲኒያም ሲያረግ አልነበረም። እንኳን ገቡ በርናርዶ እንኳን ገባ ሩበን ኔቬዝም ቆንጆ ጨዋታ የጫወቱ እነሱ ከገቡ በኋላ። ጎንካኮ ራሞስን ማስገባ፣ ሮናልዶንም ማስወጣ። ሰጥቶልሃል፣ ይመችህ። 5ኛ የተረዳው ነገር እናንተ ማለት ነው ማርያምን ስለ እናንተ ሳያወራ ማለፍ ንፉግነት ነው። ኮቫቺች ዛሬ ፔሪሲች አገባሽ። ፔሪሲች ሁሌ እንደሚያገባ ለዋንጫ ነው ይሄ ሰው የተጫወተው ጌም ማለት ነው። ማርያምን በስማ እንዴት አባት ነው የምትችለው ማለት ነው። ግን እኛ ቀውጠ ነው እነሱም ቀውጠውት፣ እኛ ግን ቀውጠ ነው አልፈናል። በጣም ደስ የሚል ሲቹዌሽን ነው። ቀጣይ ከስፔን ነው የምንገናኘው። መወጠር አለብን። ሲያርሰበና ለዋንጫ ላይ እንደ ስፔን ያገባበት ቲም የለም። እንመኝ። ፎሎ ኮፒ ሼር እያደረጋችሁ ይመቻችሁ።